ታሪክን እናንሳ እናታችን አይሻ ረዲየላሁ ተዓላ ዐንሃ ዓፊፈቱ ጣሂራ በጣም ጥቡቅ ነች የነብዩ ሰለላሁ ዐለይሂ ወሰለም ሚስት አላህ ነው ለነብዩ ሰለላሁ ዐለይሂ ወሰለም በወህይ እንዲያገቧት ያዘዛቸው እንደምታውቁት ታሪኩ ላይ ለወደፊት በስፋት እንመለስበታለን ሐዲሱል ኢፍክ የቅጥፈቱ ዜና ላይ እናታችን አይሻን ዚና ሰራች ተብሎ መናፍቃን አገሩን ናኙበት ከዛው አያይዘው አይሻ ስትታማ ባለቤቷን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ይዘውት የመጡትን መልእክት ለማዛባት ስለተመቻቸው ተጠቀሙበት እዚዛ ተቀባበሉት ሳያውቁት የተወሰኑ ሙስሊሞችም አብረው ተሳሳቱ إذ تلقونه بألسنتكم إلى الله ክስተቱን ሲገልጸው በመላሶቻችሁ ስትቀባበሉት ወሬውን ይላል إن الذين يحبون أن تشيع الفاحشة في الذين آمنوا አሉ የሆኑ ሰዎች በመእመናን መሃል ብክለት የሚያሰራጩ አስፋፉት ወሬው ጫፍ እስከ ጫፍ አደረሱት አላህ እነሱንም ሊያስተምር ነብዩንም ሰለላሁ ዐለይሂ ወሰለም ሊፈትን ሙእሚኑንም ሊያስተምር ፈልጎ ወይ ለአንድ ወር ሙሉ ወህይ ያቋረጠ አላህ ሙስሊሙ የትግባ እውነታውን አላህ ወህይ አውርዶ አልዳኘው ረሱል ሰለላሁ ዐለይሂ ወሰለም ተጨነቁ የሚወዷት ሚስት በዝሙት ስትታማ ኹጥባ ላይ የወጡ አንዳንድ አዩሃ الناس በቤተሰቦች ላይ ለምንድነው አዛ የምታደርጉኝ ይሉ ነበር ወር ሙሉ ወሬው ተሰራጨ ወህይ አልወረደ ሰው ተጨነቀ ረሱልም ሰለላሁ ዐለይሂ ወሰለም ተጨነቁ አንድ አውሮፓዊ ጻፍ ምን ይላል እኔ የነብዩን ነብይነት ስጠራጠር ይላል ሙስሊም አይደለም ኦሪየንታሊስት ይባላል ስጠራጠር ነብይ መሆናቸው የሚያረጋግጥልኝ ይሄ ታሪክ ነው ይላል ቁርአን ከርሳቸው ቢሆን ኖሮ ወራ ይጨነቁም ነበር ምዝዝ አድርገው አይሻ ንጹህ ናት ይሉ ነበር ወር ነው የተጨነቁት ረሱል ሰለላሁ ዐለይሂ ወሰለም በጣም መዲና ታወከች እና አቡበክር ተረበሹ ልጁ ናት ለአቡበክር ረዲየላሁ ዐንሁ ከወር በኋላ ግን አላህ ይስርን አመጣ ወሬው ማን እንዳናፈሰው አላህ ተናገረ والذي تولى كبره له عذاب عظيم يا بتلي የመነገሩ ሹፌር ለነበረው ከባድ ቅጣትን አላህ ወሰነ على كل حال ስሟ ከጠፋ በኋላ አላህ በነብዩ ሐዲስ እንኳን አይደለም ዛሬ ህልም አይቻለው ወይ ጅብሪል ነግሮኛል ብለው አይደለም የተናገሩት ቁርአን አወረደ አላህ እስከ يوم القيامه የሚነበብ ግልጽ ነው ቁርአን ነው አላህ ያወረደ እናታችን አይሻም ተላች ከወረደ በኋላ والله ስታማ ቢያንስ አላህ ለነብዩ አንድ ህልም ያሳያል ብዬ ነው እንጂ ያሰብ ስለኔ ቁርአን ይወርዳል ብዬ አስብ ያላቀም ማለት አላህ ግን ታሪኳን እንዲሰርጽ ከጭንቀት በኋላ ደስታ እንዳለ ሊያሳየን ቁርአን ላይ ታሪኳን መዘገበ ክስተቱን አሰፈረው አላህ ይሄን ክስተት ኢማም አልቁርጡቢ ወቁ ሙፈሲር እንዲ ገልጹታል ወኢነ ዩሱፍ እኮ لما رمي بالفاحشه ዝሙት ሰራህ ተብሎ ነብዩላህ ዩሱፍ እስር ወርደዋል አይደል ታውቃላችሁ ከንጉሱ ሚስት ጋር የነበራቸውን ሰጣ ገባ ብቻ ማንነቱን እርግጠኛም ከሆኑ በኋላ ለንጉሱ ክብር ሲባል ወደ እስር ቤት እንዲወርዱ ተደርጓል ወኢነ ዩሱፍ እኮ لما رمي بالفاحشه በመጽፎ በጸያፍ ስራ እንደሰራ ሲታማ በራአሁ الله على لسان صبي ነብዩላህ ዩሱፍ የሚኒስትሩ ሚስት ዚና ሊሰራይ ነው ስትል መረጃህ ምንድነው አምጣ አሉት ሲሉት ይሄ ህፃን ብሎ ህፃኑን ጠራውና ህፃኑ ተናገረ አላህ በምን ነው ነፃ ያወጣቸው በአንድ በማይናገር ጥጦ በሚጠባ ህፃን ልጅ ነበር አሉ ወኢነ መርየም የነብዩላህ ዒሳ እናት መርየም لما رميت بالفاحشه ዝሙት ሰራሽ ተብላ ስትታማ በራአህ الله على لسان ابنها النبي ነብይ በሆነው ነብዩላህ ዒሳ ነው ነፃ ያወጣ ዝሙት ሰራች ብለው በኒ እስራኤሎች ሲፎክሩ አላህ አናገረው قال اني عبد الله اتاني الكتاب وجعلني نبيا
وجعلني مباركا حيثما كنت وأوصاني بالصلاة والزكاة ما دمت حيا الآية الله بما أنه نزالت ነፃነቷን ያረጋገጠው ነብይ በሆነው ልጇ ባቀፈችው ሕፃን ነው እሱም ነብዩላህ ኢሳ አለይሂ ሰላም ዩሱፍን ደግሞ በማን ፍርዓውን እንትን ንጉሱ ቤት ውስጥ በሚገኘው ሕፃን ልጅ አይሻ ታማች የአይሻ ክብር ቀጥታ ወደ ረሱል ሰለላሁ ዐለይሂ ወሰለም ይመለሳል ሚስታቸው ናት ለም ይርዳ لها አሉ ببراءات صبي ولا نبي حتى نطق بنفسها الله በሕፃን ልጅም በነብይም አልመሰከረላትም በወህይ ያጸደቀላት بعد عسر يسرا ስም ጠፍቶ ስታገኘው ሰዎች ባልሆነ ነገር ሲወነጀሉ ትንሽ ታገስ በትግስት ያዝ አድርገው ነገሮቹ ተለውጠው ታገኛቸዋል ሰዎቹ ካሙ በኋላ ሲያወድሱ ታገኛቸዋል አላህ ህግ ነው ان الله يدافع عن الذين امنوا الله ከመእመናን ይከላከላል ለጊዜው ይወራል ግን እንዲህ ብለ ነው እንድትወብት አላህ ያደርጋል አላህ ከመእመናን እኔ ነው መከላከለው ከነሱ ክብር ይላል ስታቀው ሲገለጥልህ ትደነግጣል ለጊዜው ማይሆን ስም ብትሰማ በመጥፎ ብትታማ ይሄ ዑስር ወደ ዩስር ይቀየራል መጠራጠር የለብንም የጁረይጅን ታሪክ ላንሳላችሁ ተለያዩ ሐዲሶች ላይ ተዘግቧል ጁረይጅ በበኒ እስራኤል ዘመን የሚኖር ዓቢድ ራሂብ ነበር አላህን በጣም ይገዛ ያካባቢው ዘመን ፈሳድ ስላልተመቸው ከፍ ያለ ቦታ ላይ ሰው ማዓ የአምልኮ ቦታ ሰራ ብቻው የሚኖርበት በእኛ አገር ኸልዋ ነው ምንለው ልክ እንደዛ አይነት በጭቃ ሰርቶ ለብቻው ሆነ በኒ እስራኤል ማለት አብናኡ ያዕቁብ ማለት ያዕቁብ ዘሮች ምን ይባላሉ እስራኤል የሚለው ያዕቁብ ማለት ያዕቁብ የኢስሐቅ ልጅ ነው ኢስሐቅ ደግሞ የማን ልጅ ናቸው ኢብራሂም አለይሂ ሰላም ወበሽርናሁ በኢስሐቅ ومن وراء إسحاق يعقوب أبناء يعقوب ማለት እስራኤል ዘሮች ስንል ያዕቁብ ዝርያዎች ማለት በኒ እስራኤል ስንል على كل حال ጁረይጅ ዓቢድ ነበር አላህን ይገዛል እዛ ቤት ውስጥ ታዲያ እንደ እናቱ ለሐጃ ፈለገችውና ወደ ቤት መጣች ወደሚገዛበት ቦታ ወደሚገዛበት አምልኮ ቤት ቀርባለችና ያ ጁረይጅ አንተ ጁረይጅ ደጋግማ ጠራችው እንደማይመልስላት እርግጠኛ እስክትሆን ድረስ ጠራችው ጁረይጅ ድምጿን ሰማ አላህን ሶላት ላይ ሆኖ አማከረ ጌታዬ ሆይ ሶላቴ ይሻለኛል ወይስ እናቴን ልመልስ ተወዛገበ የቱን ላስቀድም አይ ሶላቴ አለና ሶላቱ ላይ ጸና ኢባዳው ላይ ተመለሰች እናቱ በሁለተኛው ቀን መጣች ያ ጁረይጅ ልጄ ጁረይጅ ወይ ደጋግማ ጠራችው ድምጿን ሲሰማ እሱም ተወዛገበ ጌታዬ ሶላት ላስቀድም ሶላቴን ኢባዳዬን ወደ ኢባዳው ሄደ እናት ሐቅ አላት ሱና ሶላት እየሰገድነ ከጠሩን አቋርጠን አቤት ማለት ግዴታ ፈርድ ነው ማታደርግ እንኳን እንደዚህ ሁለት ወር ሳደውልላት እዚህ መቀመጥ ቀርቶ ስትጠራ በየሳምንቱ ድምጽህን ስትሰማ ሐሴቷ ከባድ ሶስተኛ ቀን መጣች ፀሐይ በጣም ሆኖ ነበር ተተወቀዑ الشمس بيدها ይላል ፀሐዩን በእጇ እንዲተከላከለሽ መጣች ያ ጁረይጅ ጠራችው ሊመልስላት ፈቃደኛ አይደል ወደ ኢባዳው ቀጠለ ያኔ እናት ብትሆንም ተበሳጨች ሰዋዊነቷ አሸነፋት ያኔ ምን አለች የኔም ፊት ማየት ነው ቢያልከው اللهم لا تمته حتى تري وجوه المميسات الله ሆይ የዝሙተኞችን ፊት ሳታሳይ እንዳትገለው አለች ከባድ ርግማ ከቀናቶች አለፉ ይሄ እናት ዱዓ ላይ ደርሷል ጁረይጅ ከሚሰራው ኢባዳ የተነሳ በአካባቢው ማህበረሰብ ሷሊህ ሰው ነው ተብሎ ይወራለት ጀመረ አንዴ በኒ እስራኤሎች ተቀምጠው ባሉበት መድረክ ላይ ስለሱ ኢባዳ ሲነሳ የተወሰኑት ሒስድ ገባቸው ይሄ ሰው እንዲወደሳል እንደ ማን ነው የሚያጠፋልን ሲሉ አንዲት በጣም ቆንጆ ሴት ነበረች እሱንም እኔ ነው ጉድ ምሰራላችሁ አለች
ትችያለሽ አዎ ጎኦን አላት ቀጥይ በጣም አምራ ለባብሳ ተውባ ሽቶዋን ተቀባብታ ጁረይጅን ልታሳስት ወደ አምልኮ ቦታው አካሄደች በረሃው ላይ ሄደችና አባበለችው አላህን በጣም ፈሪ ነበር ፊት ልሰጣት ፍቃደኛ አይደለም ሞከረች ደከመች ሽንፈት መሰላት በቁንጅና ለምን ያላማለልኩት መጨረሻ ወደ ጁረይጅ መውጫ ቦታ ላይ የሚታወቅ አንድ እረኛ አለ ከርሱ ጋር ዚና ሰራች ከርሱ ማረገዘች ልጁንም ወለደችው እንደወለደችው ያንግቧን ልታሳካ ሕፃኑን ይዛ መጣ ወደ ሰዎቹ ይሄው የጁረይጅ ልጅ አለች ሰው የዚህን ያህል የሸር ጥግ ሄደ ከዛ በደስታ ዘለሉ እሱን ሊያዋርድ ወደ ቤቱ መጡ ቤቱን አፈራረሱት እሱን አወጡና መምታት ጀመሩ ማለኩም ምን ገጠማችሁ ለምን የምትመቱኝ ይጮሃል እሱ በጣም መቱት ምን መታ ይጠፋል እንደሰራውን ስራ ምን ሰራው እዚች ሴት አርግዛሃል በጭራሽ አላቃትም አርግዛሃል እሺ ትንሽ ደቂቃ ስቶኝ ለቀቁት ውዱ አደረገ ሶላት ሰገደና ሕፃኑን አምጡልኛል ካመጡት በኋላ ልጁን እዚህ ሆዱ ላይ መታ አድርጎ ያ ጉላም አንተ ሕፃን ልጅ ሆይ ሐዲሱም ይነግሩ ማናቸው ነብይ መሐመድ ሰለላሁ ዐለይሂ ወሰለም اللهم صل وسلم على نبينا የበኒ እስራኤል ታሪክ መዘው ያስተዋወቁን ያ ጉላም من አቡክ አባትህ ማን ነው አለው ነብይ አይደለም ጁረይጅ ግን የቂኑ አላህ ዘንድ ያለው እዚህ ጥግ ነው በሚታወቀው ህጋችን ሕፃን ልጅ አይዋ ገና የሚጠባ ሕፃን ግን የቂን አላህ አላህ ዘንድ ያለው እርግጠኝነት ጥልቅ ነው ያ ጉላም من አቡክ አባትህ ማን ነው አለው አቢ እንትና ነው ያ እረኛው ብሎ ተናገረ ይሄን ክስተት ማን ይሰማል በኒ እስራኤሎች ልክ ይሄን ሲሰሙ ግሩጋ ወደቁ ቀርበው ያጥፉት ጀመሩ ጁረይጅን ለካ አላህን ወልይ ነው እንዲህ ምናሰቃየው ይቅርታ አድርግልን ብለው እጁን መሳብ ልብሱን ማሻሸት ጀመሩ እባክህን ያፈረስነውን ቤት ከወርቅ ነው ምንገነባልህ አሉት ጁረይጅ ምን አለ ነው እንደነበረው አርጋችሁ ስሩት بعد عسر يسرا ስምህ ሲጠፋ ስታየው የሚከላከልልህ ማን አላህ Subhanahu Wa Ta'ala አሸባሪ ብለው የሆነ ዶክመንተሪ ካሳዩ 9 ሰዓት ላይ ተጠብቀው ሌላ ነገር ይወጣል ግልጽ ነው አላህ ነው ካንተ የሚከላከል አንተ ከሱ ጋር ሳድቅ የእውነት ኑራ አላህ ህይወት ላይ ውጥረቶች ስታይ ምን ይከተላል እፎይታ ይከተላል ይህ የዩኒቨርሱ ህግ ነው አላህ ምድር ላይ ካስቀመጣቸው ህጎች ውስጥ አንዱ ይሁን እናገኘዋለን አራተኛ ልጠይቅ ህይወት እንዳልተሳካል ይሰማሃል ስራዎች አንዱ ስራ በትገባው ሌላኛው ብትወጣው እንዳልተሳካ እየተሰማህ ነው ትዳርስ ብላ ያስከው ነገር ደስታ አጣህበታል የህይወት ውጣ ውረድ ረፍት ነስቶሃል ይሄ ማይለወጥ መስሎ ተስፋ መቅረጥ ውስጥ ገብተሃል አብሽር ያ አላህ ድል ቅርብ ነው ከውጥረት በኋላ ፎይታል አንድ ታሪክ ልንገራችሁ ታሪኩን ያወሩት ኢማም አጣበሪ ሸይኹል ሙፈሲሪን ታዋቂው ተራኪ የታሪክ ምሁር የሙፈሲሮች አባት ነው የሚሏቸው ኢማም አጣበሪ የሳቸው ተፍሲር የተፍሲሮች ሁሉ አባት ነው በ240 ሂጅሪያ የተከሰተ ክስተት ነው ታሪኩን የዘገቡት ብቻ ሳይሆን አብረው የተሳተፉበት ክስተት ነው ኢማም አጣበሪ ገና ወጣት ይያሉ በሐያት ራሳቸው ያዩት ታሪክ ነው መነግራችሁ መጽሐፋቸው ላይ ዘገቡት በዘመነኛ ብዕር አሊ ጠምጣዊ የዘመኑ ዓሊሞች ውስጥ አንዱ ረሂመሁላህ ይህን ታሪክ ቅሰቱል ሒዛም ያሰፈሩት ታሪክ ነው መተረክላችሁ ይሄ ታሪክ ሁላችንም ጥሩ እንደሚያስተምረን ተስፋ አደርጋለሁ ታሪኩንም ሰምታችሁት መታውቁ አይመስለኝም ከ1200 ዓመት በፊት የተከሰተ ነው ኢማም አጣበሪ
ታሪኩ እንዲጀምሩልናል። ሰውየው የታሪኩ ባለቤታችን ስማቸው አቡ ጊያት ይባላሉ። አቡ ጊያት ከመካ ነዋሪያኖች ውስጥ አንዱ ናቸው። እድሜያቸው 86 ደርሷል። እርጅና ተጫጭኗቸዋል። ለ50 ዓመት ያህል በችግር ህይወትን ገፍተዋል። 4 ልጆች፣ 2 ሴት እህቶች፣ ባለቤታቸውና የባለቤታቸው እናት አብረዋቸው ይኖራሉ። 8 ሴት ልጆች፣ እሳቸው 9ኛ። 4 ልጆች፣ 2 እህቶች፣ የሚስት እናትና ሚስት፣ 8 ሴቶች፣ አቡ ጊያስ አንድ ግለሰብ። ለነዚህ ሁሉ 8 ሴቶች ተጠሪና ተጠያቂ ማናቸው? ይህ የ86 ዓመት የእድሜ ባለጸጋ። ረመዳን ነበር ወሩ 240 ሂጅሪያው ላይ። አቡ ጊያስ ትናንት ያለ ምግብ ነው የጾሙት። ዛሬም እንደዛው ለመጾም ተገደዋል። ሱብሒ ከሰገዱ በኋላ ባለቤታቸውን ጠሩ። ያሉ ባባ አሏት። መጣች። ላይ ለብሳ የነበረችውን ልብስ ሰጠቻቸው። እሱን እየተቀያየሩ ነበር የሚሰግዱት። ከዛም መጣችና የአባ ጊያት፣ አንተ የጊያት አባት ሆይ እባክህን ረሃብ ገደለን፣ እኔ እናንተን ችለው ይሆናል፣ ሴት ልጆቻችን፣ እናቴ ግን ራብን መቋቋም አትችልም። እባክህን ውጣና እህል ፈልግ እስኪ ምግብ ምን በላው፣ ዛሬ ደግሞ ጾማችን እንዳናፈጥር። ቃለ አፍዓል፣ እሺ አላት። ከቤት መውጣት ጀመረ። ዱሓ አካባቢ እንደነጋጋ መካን መዞር ጀመረ። ምግብ ቢያገኝ፣ ስራ ቢያገኝ፣ ስራስ እንዴት ያገኛል? የ86 ዓመትን አዛውንት ማን ይቀጥራል? ምግብ ፍለጋ ዞር። አቡ ጊያት ማግኘት አልቻለም። ዙሁር አካባቢ እንደደረሰ ዙሁር እንደተሰገደ ሰው በጣም ፀሐይ ስለነበር ሊያርፍ ወደ ቤቱ ገብቷል። እርሱ ወደ ቤት እንዴት ይመለስ ባዶ እጁ? ተስፋ ቆርጦ አንድ ዛፍ ጥግ ቁጭ አለ። ጥላ ላይ ነው። ልጆቹ ታወሱት። ዛሬም ዳግም በረሃብ ሲያሉ ተከዘ። ከዚህ ኑሮ ብሞትስ ምን ነበራል? ኑሮ ነው እንዴ ምኖረው? ይቺ ህይወት ናች እንዴ? ምን ልጨምርልኝ? ለልጆቼ ባይሆን ኑሮ መኖርን አልመኝም እያለ ከራሱ ጋር ማውጠንጠን ጀመረ። ትንሽ እንደቆየ ከፊት ለፊቱ የሆነ ነገር ገመድ ነገር ተመለከተ። ማንገቻ ነው ምንለኛ። ምን ይሆን? ቆዳ ነው ከርቀት ሲያዩ። እባብ ይሆን እንዴ? ደግሞ ነድፎ ቢገለኝስ? ከራሱ ጋር ያወራል። ቢገለኝም ይግደለኝ፣ የኔ ህይወት ምን ዋጋ አለው? በድፍረት ገመዱን ሳበው። ሲስበው የፖርሳ ማንገቻ ነበር። ጎተተው። ከውስጥ ጥቁር ክብ ነገር ወጣ። ሳበው፣ ወጣለት። ምንድነው እዚህ ውስጥ ያለው? ምግብ ይሆን? በድግ አድርጎ ሲያወዛውዘው የበርካታ ሳንቲሞች ድምፅ ሿ ሿ ሲል ተሰማ። ምን ይሆን? ፖርሳውን ከፈተው። ነጫጭ የወርቅ ሳንቲሞች ነበር። በደስታ ፈነደቀ። ልጆቹ አዳዲስ ልብስ ሲለብሱ ታየ። ጠግበው ሲበሉ ታየ። ከ50 ዓመት በኋላ ፎይታ መጣ ብሎ ፈነደቀ። በዚህ ስሜት ውስጥ እያለ አንድ የሸሪዓ ህግ ትዝ አለ። ሁክሙ ሉቀጣ፣ እስልምና የወደቀ ዕቃ ላይ ያወጣው ህግ አለ። እሱን ታውቃላችኋል። መንገድ ላይ ሞባይል ስታገኝ አንስቶ መሄድ አይደለም። በእስልምና ህግ አለ። ዕቃ ወድቆ ካገኘ ሸሪዓው ምንድነው የሚለው? ያን ዕቃ ዓመት የጠፋው እያልክ ማስተዋወቅ አለ። ከባድ ነው አይደል? ሙስሊም ያልሆኑ ወገኖች ንብረታቸውን ለመጠበቅ ባንክ ላይ ወስደው ነው የሚቆልፉ። የሙስሊሞች ንብረት ግን ጠባቂ ማን ነው? ሁሉም ሙስሊም ነው። ይሄ የእስልምና የሸሪዓ ምጥቀት ነው የሚያሳይ። ያንተ ንብረት እኔ ጠባቂ ነኝ፣ ማን ነው የጠፋው ብዬ ዓመት መናገር አለብን። ከዓመት በኋላ ሰውየው ካልመጣ ምናልባት ለአንተ ይመለስልሃል። ከዛ አቡ ጊያስ ዙሮ ድንግጥ አለ። ይሄ ነገር የሰው ንብረት እኮ ነው፣ መውሰድ አልችልም፣ ሐራም ነው የሚሆንብኝ፣ እንዴት ላደርግ?
ዓመት ላስተዋውቅ አንድ ቀን የምንበላው ምግብ የለንም ምን ልናደርግ ነው ከዓመት በኋላ ማንስ ልሞት ይችላል 85 ዓመቱ ነው ሚስቴ በረሃብ ጠውልጋለች ቆዳዋ አጥንቷ ላይ ተጣብቋል ልጆችም ተንገላተዋል ትዳር አጥተዋል ከድህነት የተነሳ ዓመት ላስተዋውቅ ምን ነው ባላገኘሁት ዓመት የራበህ መብላት የማትችለው ሚሊዮን ብሮች ምን ይሰራል 1000 ድርሃም አለው ይላሉ ኢማም አጠበሪ 1000 ድርሃም የወርቅ ሳንቲም ሚሊዮንስ ኦፍ ዶላር ማለት እጃቸው ላይ ገባ 5 የሌላቸው ሰው የማይበሉት ለአንድ ዓመት 1 ቢሊዮን ይዘዋል ብለህ አስብ ከባድ ነው በዚህ አጋጣሚ ደግሞ ሰውየው መጥቶ ሊወስደው ይችላል አቡ ገያት ድምጽ ካልተሰማ ከፍ አደርጋለሁ ከኋላ ይሰማል ለቶች ይሰማል ይሰማል ኢንሻአላህ አቡ ገያት ምን ያድር ይሄን ወርቅ ተሸክሞት በጥቁር ፖርሳ በጨርቅ የተጠቀለለ ወደ ቤቱ ይዞት መምጣት ጀመረ ደግሞ ስመጣ ሚስቴ ብታየውስ ምን ላድር እሷ ካየችው ስለምትጓጓ ቢያንስ የሆነ ነገር አንሳለት ነው የምትለኝ እርቦና እንደምንም እሷን ሳያሳይ ደብቆ ለማስገባት ወስኖ በፎጣው ተቀላሎ ቤት ተሾልኮ ሲገባ ባለቤቱ ተቀየችው ያ አባ ገያት ማጃ አበክ ምን አመጣ ምን ሲዘነው ከኋላ አለችው አይ እንዲሁ ነው አለ አራይ ምን እንዲሁ ይዛል የሆነ ነገር እየታየ አይ እንዲሁ ነው እስኪ ልየው ምን ደሞ አመጣ የሚበላ ነው ምንድነው አሳየ መዋሸት አልፈለገም አላህን ፈሪ ነበር እቃውን ካስቀመጠ በኋላ ቁጭ አርቆ ያሉ ባባ አንቺ ሉባባ ሳላስበው 1000 ድርሃም አገኘው አስደንጋጭ ነው ለሷ በህይወታቸው አይተው ታያቁ እና ግን የሰው ነው እንዴት የሰው ነው አላህ ያመጣልህ ሪዝቅ አይደል እንዴ ሚስት ደግሞ ገባች ጀሊሉ ግር ላይ ያመጣውና ይሄ የሰው ንብረት እኮ ነው ይሄ ሰው ይባላል እንዴ እርቦሃል እኮ ልትሞት ነው እርቦና ልንሞት ነው ሰው ሲቸግረው ሐራምስ መጠጣት ይፈቀድለቴ በራህ ላይ ይሄደ ከኸምሩጭ ሊሞት ብሎ ውሃቶ ኸምሩጭ ሌላ ካላገኘ እሱን እስልምና የግድ ይፈቅድለታል እንዴት ሞት እኮ ነው ላንተ መሐላል እኮ ነው ይሄ እንዴት ትንሽ ዘገና አድርግና ህይወታችንን ለውጠው ነው በጭራሽ አላት 50 ዓመት ሙሉ ሆዴ ሐራም ሳላስገባ በ86 ዓመት ሆዴ ላስገባ ነው ሉባባ ጥያቄው እንዳታነሽው አለ አይደለም ማንሳት ለልጆች ለሰው ብትናገሪ እኔና አንቺ አብረን አንኖር ይሄን አቋሜ ነው ያላት አቋማቸውን ታቅ ነበር ደንግጣ እሷም ስብስብ ባለች ታዲያ ምን እናደርግ ልውጣና እስኪ ሰውየውን ልፈልገው ካገኘውት ባይሆን ያገኘውበትን የሆነ ድርሻዬን ወስዳል እሷም ተስማማች አቡ ገያት ሰውየውን ፍለጋ ወደ ካዕባ ወጣ ኢማም አጠበሪ ወጣቱ ነው ታሪኩን ይነግሩናል አንድ ሰው መካ ውስጥ ካዕባ ጥግ ቆመ የኹራሳን ሰው ነው ቆመና አዩሃናስ እናንተ ሰዎች ሆይ በፖርሳ 1000 ድርሃም ወድቆ ያገኛል እንዴ እባካችሁ መልሱልኝ አጅራችሁን አላህ ዘንድ ታገኛላችሁ ይላል ይሄን ሲል ሁላችን አዳመጥ ነው አንድ በእድሜ ገፉ አዛውንት ወደ እርሱ አቀር ከዛም አንተ ኹራሳኒ ሆይ ያሉት ማን ነው የመጡት አሁን አቡ ገያት ነው የመጡት ሰውየውን አገኘ አንተ ኹራሳኒ ሆይ ወርቅ ጠፋ እንዴ አዎ 1000 ድርሃም አዎ ታዲያኛ እኮ የመካ ሰዎች ቀሊሉ الضرع ኛኮ ወቀሊሉ الزرع አዝርዕታና ምርት ታቀዋለ እርሻን ዘራ ደረቅ ነው መሬታችን ዝናብ አናገኝ ከብቶች ደግሞ አልበም እንጠጣው የለም ወቀሊሉ المواسم ደግሞ ሐጅና ዑምራ በአመት ሁለት አንዴ ነው የሚመጡልን በዛ ነው ከሰው ምን ተጠቀመው
ስለዚህ ምናልባት ያገኘው ሰው ችግረኛ ሊሆን ስለሚችል አንድ አስረኛውን ሰጣለው ብለህ እኮ ብትናገር አምጥቶ ሊሰጥ ይችላል። አንድ አስረኛ ማለት 100 የወርቅ ሳንቲም ማለት ነው። ችግሩ እንዳያታለው እንደምትሰጠው ሲያቅ ሊያመጣልህ ይችላል። ሰውየው ዞር አለና ያ አባ አላቸው። ያኔ አበቲ ማለት ነው። ባባ ሆይ ላ ነፈዓል ይሄንማ እናረግ አላህን ከፈራ ያምጣው እኛ ምን ሰጠው ነገር የለም አላቸው። ቅስማቸው ሰብር ወደ ቤታቸው ተመለሱ። ወደ ቤት ሲመለሱ ኢማም አጠበሪ ተመልከቱት አክቲቭ ነበሩ። ያውን ሰለፍ ሲባል ጥሩ ስዕል የለንም አእምሮችን ውስጥ ሰለፍ ማለት አክቲቮች ማለት ነው። ስማርት ናቸው። ኢማም አጠበሪ ምን ይላል? ይሄ ሰውዬ የገንዘቡን ያገኘው እሱ እንደሆነ ተረዳዋል። هذا شيخ المفسرين من አይነት አክቲቭ ቢሆን ያው ይሄ اسم السلف مظلوم ነው ተበድለው ሰይድና አሊ ጦርነት ላይ ወጡ። ጦረኛው በጣም ኃይለኛ ነበርና ሊጋጠማቸው መጣ። ሊፋለማቸው ነው ፊት ለፊት። አሁን እንዴት ያሸነፉት? በጣም ሊያደክማቸው ሆነ። ናግጠመኝ ሲላቸው ብቻህን ነው እንደምትመጣው አሰልፈ ነው እንደምትመጣው ብቻህን እንደመምጣት አሉ። እኔ ወንዱ ብሎ ዞር ሲል አንገቱን ቀጭ አረ እኔ ጋናቸው ምነው الحرب خدعة ጦርነት ላይ ቴክኒካዊ ማታለል ይፈቀዳል። ግልጽ ነው አይደል? ጀግና ላይ ብሎ ተነፍቶ ነው የመጣውና አመዛዘዙ ምናምን ሲያዩት ሲሪየስ ነው ሰውዬ። ከዛ ሲስተም ፈጠሩ። አክቲቭ ነበሩ ሰይድና አሊ ረዲየላሁ ተዓላ ዐንሁ። ታዲያ ብቻህን አትመጣም እንዲያሰልፈ ነው አሉ እኮ እኔ ብሎ ዞር ሲል ቀጨም ማረጉት አንገት። ሰለፉ ሷሊህ ሲባል አራዶች ማለት ነው። አሁን ሰለፍ የሚለው ስም መዝሉም አክቲቭ ነበሩ፣ ስማርት ነበሩ፣ ስትራቴጂስት ነበሩ። ለዛ ነው ሮማን ኢምፓየር ፐርሺያ ኢምፓየርን ደምስሰው የጣሉት። የዓለም ምጡቅ አገሮችን ሀያላን አገሮችን ማንበርከክ የቻሉት ስትራቴጂስት ነበሩ። አናቱል ቂጢ ወወثበቱል አሰድ ነበር የኻሊድ የጦር ስትራቴጂ። አሁን ዓለም እያጠናው ያለ የኻሊድ የጦር ስትራቴጂ አናቱል ቂጢ ወወثበቱል አሰድ። እንደ ድመት ተረጋግተህ ታይና እንደ አንበሳ መውረር ማለት ነው። ኢማም አጠበሪ ስማርት ነበሩ። ይሄ ሰው ብሩ እንዳገኘው ጠረጠሩ። ለራሱ እያመቻቸ ነው ብዬ አሰቡ። ወደ ቤት ሲመለስ ለማረጋገጥ ተከተልኩት አሉ ኢማም አጠበሪ። ስከተለው ገና በሩ ጋር እንደደረሰ ያሉ ባባ እያለ ገባ ወደ ሚስቱ። እሺ ያለች ሰውየውን አገኘው? አዎ አገኘሁት። እኮ ተስማማ ባልከው መስፈርት? ባክሽ አልተስማማ፣ ዛሬም ጾም ማደራችን። ያ አቡ ገያት አለችው እነዚህ ሴት ልጆች በረሃብ ይሙቱ እንዴ? እናቴ በረሃብ ትሙት እንዴ? ትንሽ አንሳለት ተቸግራ። ለምንድን ነው ማታነሳው? አንተ እኮ ሙጥር ነህ፣ ተጨንቀሃል፣ አላህ ይፈቅድልሃል። ደግሞ ወቅ አለችው ልቡን ስታራ አላህ ባስከው ብር ብቻ ሳይሆን በትክክል ባልመገብካቸው ልጆች ይጠይቀሃል አለችው። ጥሩ ማንተን ነው አይደል? ልክ ይሄን ስትለው ይላል ኢማም አጠበሪ ከርቀቱኛ ያለዋል ትክዛሉና አቡ ገያት ተስፋ ቆርጠው በነጩ ጺማቸው ላይ እንባስ ይወርዳየዋል። አይበላው የአላህ ቅጣት አለ። አይተው ልጆቹ በረሃብ ሊያድሩ ከዛም ስሜታቸውን ዋጥ አርገው ፊታቸው ተቀይሮ ላ ያሉ ባባ ትግስት አርጊሉ ባባ ከጭንቀት በኋላ ፎይታ ይመጣል። አላህ ይተወንም ተይሉ ባባ አለት። ኢማም አጠበሪ ይህን ስሰማ ተመለስኳል። በሁለተኛው ቀን ያ የኹራሳን ግለሰብ አሁንም ቆሞ ይጣራል። ምን ይላል? አዩሃል ሁጃጅ እናንተ ሐጃጆች ሆይ 1000 ወርቅ ሳንት ያገኛል እንዴ? አላህ ምንዳውን ይክፈለው እባካችሁ ስጡኝ ይላል። ከዛም በሁለተኛው ቀን ይሸኽ መጡ ይላል ኢማም አጠበሪ ረዲየላሁ ተዓላ። መጡና አንተ ሰው ሆይ ትናንት እኮ ነግሬህ አልሰማይ ብለህ
ሰው የሚበላው የለው። 1000 ወርቅ ሳንቲ ስትል የት አምጥቶ ይሰጣል? ትንሽ እኮ ብታረግለት አላህን ፈርቶ ይሰጥህ ነበር። ምንድነው ማረግለት? ባይሆን ቀደም 1/10ኛ ነው። አሁን 100ኛ አድርግለታል። 100ኛ ስንት ነው? 10 የወርቅ ሳንቲም ቀደም 100 ነው። እሱም ብታረግለት ይሰጣል። قال لا يا بابا አላቸው። ይሄም አይሆን። እሱም ለምን እንዲህ ጠንከር እንዳለ ኋላ ታሪኩ ይገባቸው። ይሄንማ እኛ እናደርግ። አላህ የሚፈራ ከሆነ አጥቶ ይሰጠኛል። አላህ የማይፈራ ከሆነ እዛው ሰዓቱን ይቻለው አላቸው። ተስፋ ቆረጡ። ወደ ቤት ተመለሱ። መንገድ ላይ ወዳድቀው ባገኟቸው ቴምሮች እርሳቸውና ሴት ልጃቸውን ይዘው ጾማቸውን ፈቱ። ከባድ ነው። 1 ቢሊየን እጅ ላይ ተቀምጦ መካ ላይ የወደቀ ቴምር ፈልገ ማፍጠር። ትልቁ ትምህርት ይሄ ነው። ሐቂቃ እኛ ትንሽ ኑሮ ስትናወጥብን ስራ ልመቻች ሲል ሰው ወደ ሱስ ይገባል። ተስፋ ይቆርጣል። ፌስቡክ ላይ ቻት ላይ ይገባል። ማያቃትን ሴት ያማልላል። ይሄ ሙስሊም ባህሪ አይደለም። ችግሮች ሲመጡ ያልፋል፣ ይነጋል። ከሙእሚን ተስፋው ይሄ ቅድም በቀራልን ወንድማችን አያት ላይ አለይሰ الصبح بقريب ነው የሚለው አላህ። ንጋቱ ቅርብ አይደለም እንዴ? እየነጋ ነው። ታሪክ እየተለወጠ ነው። ያችን ቴምራፍ በልተው አፈጣ። በበነጋው 3ኛው ቀን ላይ ይሄ ሰውዬ ቆመናው ኩራሳኑ ተጣራ። ንብረት ያገኛል እንዴ ስጡይ ብሎ ተጣራ። አሁንም ይላል ኢማም አጠበሪ ነው የሚዘግበው። አሁንም ይሄ ሼኽ ተነሱ አቡ ገያት መጡና አንተ ሰው ሆይ ትናንት ነግሬህ እኮ ነበር 100 አልኩም ቢያል ለራሳቸው የሚደራደሩ ነው ይመስል 10 አልኩ አልተስማማ ባይሆን 1 የወርቅ ሳንቲ ስጠውና ይመልስልህ ይሆናል። በዚህኛይቱ ፍየሎች ገዝቶ ወተቱን ይጠጣል። በግማሿ ደግሞ ሐጃጆችን ማጠጫ ገዝቶ እሷን ያከራየ ያጠጣ ክራይ ይሰበስባል። 1 የወርቅ ሳንቲ ስጠዋል። ሰውየው እንደሚስማማት ተጠብቃላችሁ አይደል? قال لا يا بابا ይሄማ ያው አላህን ከፈራ ያምጣል። ካልሆነ እዛው አላህ ይተሳሰብ። አቡ ገያስ ተስፋ ቆረጡ። ናበል ወደ ቤት እንሄዳለን። ምንድነው አሉ። እስኪ ናይ አንተ ሳንቲ ከሆነ አለ እንደዚህ አሁን አይ አቡ ገያስ ይህን ኹራሳን እየመራ ወደ ቤት አቀና። ሲያቀና ኢማም አጠበሪ ምን ይላል? የታሪኩን ፍጻሜ ማየት አለብኝ ብዬ ተከተልኳቸው። በሩ ሲገቡ ግቢው አብሬ ገባው። ልክ ወደ እንትን ጠጋ ሲሉ አብሬያቸው ጠጋለሁ። ከዛ ልገባ ስል ማን አለኝ አቡ ገያስ። አይ ከመጀመሪያው ጀምሬ ታሪኩን አይቻለሁ ሼኽ እንደ ፍጻሜው ልይ ብዬ ነው ናገባሉኝ። እሳቸው ገባው። ከደረጃው ስር ባለ ድንጋይ የተደፈነ ጥቁር ፖርሳ መዘው አወጡታል። በሌላ ጨርቅ ፖርሳ እንዳይመስል በጥቁር ጨርቅ እንደገና ታስሯል። ከዛ ልክ አውጥተው ሲያሳዩት ኹራሳኑ ምን አለ? هذه حزامي ያለ ፖርሳዬ ብሎ ፈነደቀ። ተቀበላቸው። ይሄን ክስተት ቤት ውስጥ ስለነበርኩ በበሩ ቀዳዳ ውስጥ ልጆቹ፣ ሴት እህቶቹ፣ የባለቤቱ እናት፣ ባለቤቱ ሁሉም እንዲያያሉ ምንድነው የሚወጣው ይያሉ። ሰውየው ፖርሳውን ከፈተና ጭኑ ላይ ባለ ጋቢ ላይ የወርቅ ሳንቲሙን አፈሰሰው ይላል። አይናቸው እንዲህ ሲከፈት አየውታል። አመታት ወርቅ አይቶ አያውቁም አይደለም። 1000 ወርቅ ሳንቲም ምንድነው እየሆነ ያለው? ከዛ ሰውየው እንዲያገላበጠና ይሄ ወርቅ የኔ ሳንቲም ነው ብሎ መልሶ ከቶ ትንሽ ነገር ተጠብቃላችሁ 5 ሳንቲም ሳያስቀር ሸርግጎ ጠፍሮ ተከሻው ላይ አርጎ ቴንኪው ማላለው ይላሉ ኢማም አጠበሪ። አላሁ አክበር። አምስታ ሹክራን እንኳን አላለውም። ተሸክሞ ወጥቶ ሄደ።
ሁላችን ደርቀን ቀረን ይላሉ በዚህ ቃል ነው የሚገልጹ ሴቶቹ ፈበቁ መሽቱ ከለኽናቅ አንገታቸው ተመዞ አይናቸው ፈጠው ቆመዋል ዴት ሰው ደክሞ ያገኘለት ሽማግሌ አንዲት ሳንቲ ወጣት ሰጠው እሱም አይሰጥ አመሰግናለሁ አባባ ግንባር ሰማቶታ ምን አይነት በኺል ነው ተስፋ ቆርጠው ሴቶቹ ሲቀመጡ መሬቱ ሲወድቁ አይ የሚያፈጥሩባት አንዲት ሳንቲ የሚጠብቁ ነው ኢማም الطبري ምን ይላል እኔ ደግሞ ገና ወጣት ነኝ ስራ የለኝም ትንሽ እንኳን ማፍጠሪያ እንዳልሰጣቸው አቡ ገያስ ደርቆ ቁጭ ከዛ ትንሽ እንደቆየን ከበሩ በኩል የኮቴ ሰማ ሁላችንም ድምጽ ወደ መጣበት ቦታ ፈጠጠን ትንሽ ቆይቶ ኩራሳኑ መጣ ያ ግለሰብ ገባ የወርቅ ሳንቲሙን ይዞና ቁጭ አለ አቡ ገያስ ሲያየው ደግሞ ምን ቀረ ብሎ መጣ ብሎ ኮስተር አለበት አምስት ሊሰጥ ያልፈቀደ ግለሰብ ምን ፈልጎ ነው እንደምንም ስሜቱን ሲውጡ አየዋቸው ይላል ተበሪ ስሜታቸውን ውጠው ዝም አሉት ማጃ አበክ ምን አመጣህ ነገሩ ሰፊ ነው አለ ምንድነው እሱ አባቴ ሲሞት 3000 ወርቅ ሳንቲ ተወልኝ ከዛም 1/3 1000 ድርሃሙን ምድር ላይ ላለ የመጨረሻ ችግረኛ ሰው ሰደቃ ስጥልኝ አለኝ መካ ውስጥ ፈለኩ ላይታች አላገኘው የመጨረሻ ዳህ ያገኘው አንተን ነው ታዲያ ይሄ ወርቅ ሳንቲ ላንተ ነው የሚገባህ ብሎ እግራቸው ላይ ጣለው ይላል ተባለ ቅድም የተገረምነውን ያህል አሁንም በደስታ ተገረምናል እውነትም አልመሰለ የወርቅ ሳንቲ ሙሉ ለሙሉ አላናገርንም ወጥቶ ሄደ ደንግጫለሁ ተከተልኩት ላገኘው አልቻለ አቡ ገያስ ተከትሎኝ ወጣ ፈለግነው ሰውየው የለም ከዛ ምንም አልሰራም ብዬ ተሰናብቻቸው ለርስል እጄን ያዘኝና ቆም አለኝ አንተ ወጣት ሆይ ይሄን ልብሴን ታየዋለህ ለአመታት ሱብሂን ከሰገድኩ በኋላ ለሚስቴ ሰጣታለሁ አውልቄ እሷ ትሰግድበታለች ለልጆቼ ሰጣለሁ ይሰግዱበታል ሶላት ሲጨርሱ እሱን ለብሼ እህል ፍለጋ ዞራለሁ አሁን አላህ ያላሰብኩትን ሪዝቅ ታዲያ ምንድነው አንተም መካፈል አለብህ ይዳቸር ምነው ሐዲስ ሰምቻለሁ ነብዩ ሰለላሁ ዐለይሂ ወሰለም አንድ ሰው ሳትጠይቁት ሪዝቅ አምጥቶ ከሰጣችሁ አብረው ላሉት አካፍለው የሚል ሐዲስ ሰምቻለሁ ከብኑ ዑመር የተላለፈ አንተም መግባት አለብህ አሉኝ ቤት ውስጥ ገባሁ እንደገባነ በደስታ ያሉ ባባ ያ ፉላና መጣራት ጀመሩ ልጆቹ ተሰለፉ አላቸው ሁሉም እንዲህ መደዳ ቁጭ አሉ እኔ አብሬ ገባሁ አቡ ገያስ እዚህ ቁጭ ብሏል ሳንቲሙ ፖርሳውን ከፈቱና አንድ ሳንቲ ለሁሩ መወርወር ጀመሩ ሴቶቹ ሁሉም ጋቢያቸው እንዲያርገዋል አንድ ሴቶቹ 8 ተበሪ ስንት ናቸው 9ኛ አቡ ገያስ ስንት መጣ 10 ለ10ሩም አንድ ሳንቲ እየወረወሩ አዳረሱን ይላል መጨረሻ ፖርሳውን ሲጨርሱ እያንዳንዳችን እጅ ስንት ገባል 100 ድርሃም ገባል 10 ናቸው ሁላችን ያዝና እኔም ይላል ኢማም الطبري ችምብር ያስኩና ዒልምን ለመፈለግ ተጠቀምኩባት ይላል የطلب العلم ደጋፊ ይፈልጋል ችምብር ይዤ ዒልምን ፈለግኩባት አላህ እዚህ እስኪያደርሰኛል ኢማም ሸይኹል ሙፈሲሪን እስኪሆን አቡ ገያስም ልጆቹ ሀብታም መሆን ጀመሩ ያኔ ምሽት ጥሩ ምግብ ገዝተው አፈጠሩ ከዛም ወደ ሉባባ ዞራሉና ያ ሉባባ አላህ ከጭንቀት በኋላ ድልን ያመጣል አላልኩሽ ከውጥረት በኋላ እፎይታ አላልኩሽ ይሄው ሐራማን ፈልግ አንድ ሳንቲ ሐራማን ብለን ጣል አላህ 1000 ወርቅ ሳንቲ ያመጣል بعد عسر ነገር ምስኪን انما العسر يسرا ህግ ነው ታሪኩ ኢማም الطبري ሲጨርሱ ምን ይላሉ
እኔ ከ16 ዓመት በኋላ ዒልም ሲፈልጉ ትልቅ ዓሊም ሆኜ ወደ መካ መጣሁ። የአቡ ገያስን ቤተሰብ ለመዘየር መጣሁ። ወዳጅ ቤተሰብ ሆነናል አሉ። ከዛ በኋላ ብዙ ብር ነው የሰጡት፣ ሚሊየንስ ኦፍ ዶላር ማለት ነው። መጣውና ስለ አቡ ገያስ ስጠይቅ አቡ ገያስ በተለየውት በወራት ውስጥ እንደሞተ ሰማሁ። ስለ ሴት ልጆች ስጠይቅ የአገሪቱ ነገስታቶች አግብተዋቸው መሊካት ንግስቱ ነው አለ። ያው እነሱ በእነሱ አረም የሚጋቡት ሀብታሙ ነው አለ። አሁን ሚሊዮነሮች ናቸው። የንጉስ ልጆች አግብተዋቸው አለ። እኔ ይላል ኢማም ጠበሪ የአቡ ገያስን ቤተሰብ ዘይር ነበር። ልጆቹን የልጅ ልጆቹን እየዘየርኳቸው የአባታቸውን አላህን የመፍራት ታሪክ እተርክላቸው ነበር ይላል። ለ40 ዓመት ነው። ምንድነው መልእክቱ? የአቡ ገያስ ታሪክ ኢማም ጠበሪ የዘገቡት ታሪክ ነው። ባዕደ ዑስሪ ዩስራ፣ ስራ ልሳካ ብሎ የተሰማህ ቀን፣ በህይወቱ ውስጥ ውጥንቅጥ የቀጠመ ቀን ታገስ። ከጭንቀት በኋላ ምን አለ? ደስታ። ከውጥረት በኋላ ምን አለ? ገርነት አለ። አሳማ ተራ አላ የዱሙ ወአን ተራ ለሁ አመጀን ሚማ አለጀ ቢህ ደህሩ። የትምህርታችን ርዕስ ምንድነው ወዳጆቼ? ባዕደ ዑስሪ ዩስራ። ምናልባት እስኪ ይህን ወደ እኔ ተመለሱ። የዛሬ 6 ዓመት እዚህ ዳዕዋ ሰጥቻለሁ። ችግሮች አለፉ። እነዛ ችግሮች አልፉ ደግሞ ዛሬ ከእናንተ ፊት እንዳዲስ አልተገናኘን። ከጭንቀት በኋላ ምን አለ? እፎይታ አለ። ኢንሻአላህ እፎይታዎች እየቀጠሉ ይሄዳሉ። አትጠራጠሩ። ህይወታችሁ ላይ ያሉ ጥረቶች ይረግባሉ። አላህ አላረዝምባችሁም። የ9 ሰዓት እስከ 11 ከሩብ ነው። በሌላ ፕሮግራሞች እንገናኛለን። በሰማነው የምንጠቀም ያደርገን። ደሰስ ስናደርጋቸው ስምህ ጠፍቶ ከሆነ ይታደሳል። ስራ አጣ ከሆነ ስራ ይገኛል። የእምነት ነፃነት አጣ ከሆነ ነፃነቱ ይመጣል። ልጅ መውለድ አልችል ብለህ ከሆነ በአላህ ፍቃድ ትወልዳለህ። ሁሉም ነገሮች ይቀየራሉ። ባዕደ ዑስሪን ዩስራ ነው። የህይወት ቋሚ ህግ ነው። አላህ በሰማነው የምንጠቀም አላህ ያድርገን። ወሰለላሁ ወሰለም ወባረከ ዐላ ነቢይና ሙሐመድ። ሰላም አለይኩም ወረሕመቱላሂ ተዓላ